መለመል ቆሞ ማሳየት የኮንፊደንስ መለኪያ ተደርጎ የሚቆጠርበት ዘመን ላይ ደርሰናል። ስለ ራቁት ፎቶሽ ምን ትያለሽ? ራቁቷን ስለተነሳች በቃ ሌላ አስተሳሰብ ሊኖረው አይገባም። እኔም አለኝ። ሞዴል የምትሆኑት የግድ አንድ እርቃን ፎቶ ካላችሁ ነው ያለቻችሁ። ራሳችን እስከጠበቅን አሳልፈን እስካልሰጠን ማንነታችን እስከካድን ድረስ ይሄን ያህል መጥፎ ነው ብዬ አላስብም። እኔ በግሌ ከሚገድላት አውሬ እንዳመለጠች ነው የሚሰማው። ትንሽ ብትቆይ የዚች ልጅ መጨረሻ በትዕግስት ካደመጣችኋት ህይወታችሁን ታተርፋላችሁ። ሴቶች ካሁን በኋላ ሁለተኛ እንዳትደውልልኝ አልኩ። ብሎክ አደረኩት ከሁሉም ነገር ኤቭሪ ነገር ትቼ ነው የወጣሁት። ምን አይነት እውርነት ነው? ቆይ ይሄ ጌታ ሆይ ነብዩን ስላበሳጩት ብቻ አልጋ ላይ እንዲሸኑ አደረጋቸው። 9 ሰዎች ናቸው፣ 5ቱ አልጋ ላይ ይሸናሉ። ነብይ አይደለም። ብዙ ኦርቶዶክሳውያንን ጌታን ያስቀበለ ቪዲዮ ላሳያል። ኃጢአትን እምቢ ካልክ ጴንጤ ነህ እንደ ነው የምትባለው። ራሴን ካልካድኩ ካላለ በስተቀር ማንም መመስከር ይችላል። ለጴንጤዎች እንዲህ ልካቸውን የሚነግራቸውን ሰው ነበር አጥቼ ነበር። ኢየሱስ ያድናል የሚል ስብከት ይዘህ ብትወጣም ራሱ የመጀመሪያ የሚቃወመው ክርስቲያን ሁሉ ላይክ እንኳን አያደርግም። አንተ እንኳን ፎሎ አይደለም ላይክ አያደርግም፣ ስክሮል ያደርገዋል። ከዚህ በኋላ የብዙ ልጆችን ህይወት ልናጣ እንችላለን። በተመሳሳይ ሌሎች 3 ህፃናት በባስ በጎማው ስር አድርገው ወደ አዲስ አበባ ሊመጡ የነበሩ ታዳጊዎች በቁጥጥር ስር መዋላቸው ተነገረ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። የዛሬውን ቪዲዮ ወተት እየጠጣችሁ ካልሆነ በስተቀር ማየቱ በጣም ከባድ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን በሪሌሽንሺፕ በትዳር በፍሬንድሺፕ ወይም በፍሬንድ ዞን ውስጥ ሬድ ላይን ብላችሁ ወይም ደግሞ የማታስነኩት ባውንደሪያችሁ ምንድነው? ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን። ይቺ በምስል ላይ የምትመለከቷት ሴት እንግዲህ የራቁት ፎቶ ለቃ ነበረ። በዚህ የራቁት ፎቶ ላይ መግለጫ እየሰጠች ነው። ስለ ራቁት ፎቶሽ ምን ትያለሽ? ስለ ራቁት ፎቶዎች ሞዴሊንግ ኢንዱስትሪ ውስጥ ያለች አንድ ሴት ወይ እንዳልኩት አንድ ፖርቶፎሊዮ የሚባል አለ። እሱ ላይ ኑዲቲ የሚባል የራቁት ፎቶ ይነሳል። መነሳትም እንዳለባቸው ህጉ ያወራራችሁ ነው። ጌታው ፕሮፋይላችን ሲታይ ያ ነገር መኖሩ እንዴት ነች? በራሷ አካል ኮንፊደንስ ይሰማታል ወይ እንጂ ራቁቷን ስለተነሳች በቃ ሌላ አስተሳሰብ ሊኖር እንዲህ ተነስታ የኮንፊደንስ ሌቭሏ ይደነቅላታል። አረ እናንተ ሴቶች ኧረ በፈጠራችሁ አምላክ ተው ሚስማር ነው ብታዘንቡበት። እኔም አለኝ ሲጀምርም አሁንም ራሴን አፕዴት ካለው ከኢንዱስትሪው ጋር አፕዴትም ሳረግ የተነሳዋቸው ብዙ አሉ። ኢንስታግራም ላይም ቀልድም የተሰራባቸው አሉና ራሳችን እስከጠበቅን አሳልፈን እስካልሰጠን ማንነታችን እስካልካድን ድረስ ይሄን ያህል መጥፎ ነው ብዬ አላስብም። የዘመናችን በጣም ቆንጆና አፕግሬድድ የሆነ ምክር ነው ማለት ነው። ከዚች ከሞዴል መልካም ተብላ ከምትጠራው እህታችን የመጣ ምክር ነው ማለት ነው። እንደ ትልቅ ነገር አምጥታ ሚዲያ ላይ ለጥፋው ነበር። በዚህ ዘመን ግሎባላይዜሽን በሚመስል መልኩ ብዙ እህቶቻችንን እያሳጣን ያለ አካሄድም ጭምር ነው ብዬ አስባለሁ። ከዚህም በኋላ አፕግሬድ ሆኜ እመጣለሁ፣ አፕግሬድ እያደረግኩ ራሴን እያሻሻልኩ እመጣለሁ በኒው ቨርዥን እያለች ነው እንግዲህና የቅድሙን ፎቶ አሳይቻችኋለሁ። ከዛም ቀደም ብሎ እንግዲህ ሌሎች ኑድ የሆኑ ፎቶዎች አሏት በሶሻል ሚዲያዎቿ ላይ ለመመልከት ችዬ ነበረ። በጣም የሚያስጠሉ የሚቀፉ ኮንፊደንስን የማይገልጹ ግልብነትን የሚገልጹ አይነት ፎቶዎች አሉ። ኦፍ ኮርስ አሁን ይሄ የኢትዮጵያን ካልቸር ነው ምናምን ብዬ አላስብም። የኢትዮጵያ ካልቸር በጣም ደስ የሚለው ነገር በጣም ግልጥልጥ ያለ ነገር አይደለም፣ ሽፍንፍን ያለ ነው። ይሄ ራስን፣ ሰውነት፣ ፕራይቬት ፓርቶችን የሚያሳይ አይነት ነገር አይደለም እና ይህ ልምምዶች በቤተ ክርስቲያን ውስጥ ሲያየናቸው እየመጣን አይደለም ወይ? በሴቶቻችን አፕግሬድ እየሆኑ እየመጡ አይደለም ወይ? ዴይ ቱ ዴይ ይሄ ገላቸውን እያሳዩ ደረታቸውን እያሳዩ ሼፓቸውን ለማሳየት እየተላላጡ ምናምን እየተጋጋጡስ በቤተ ክርስቲያን ውስጥ ሲያየን አይደለም? በጌታ በሆኑ እህቶቻችንስ ላይ እያየን አይደለም ወይ የሚለውን እዛ ላይ ጥቂት ነገር እንድናወራ ስለፈለኩኝ ነው። ራዲዮ ላይ ሴቶች እንደው 3/4 ገላቸው ራቁታቸውን ነው
አረ ረጃጅም ቀሚስ ይልበሱልን ይላል። በራዲዮ ነው የሚከራከሩት። የራስ ጉዳይ ዲሞክራሲያዊ መብቴ ነው አለችው በሌላው ራዲዮ ላይ። አንቺ እኮ አልገባሽም፣ ወንዶች እኮ በአይናችን ውስጥ ነው ስሜታችን የሚቀሰቀሰው። ምን አለ ሰውነታችሁን ለበስ ብታደርጉት። የራስ ጉዳይ ገዳም አልገባልህም። ዲሞክራሲያዊ መብቴ ምትለዋለች። ወጣት ነች። ወይ ጉዴ ምን ይሻለኛል ይላል ያ ደግሞ። እና ንግግሩን ሳልጨርስ ከታክሲ ወረድኩ። እነሱ አየ አሁን ረጅም ቀሚስ ልበሱም አያዛልቅም፣ አይንህን መሸፈንም አትችልም። ጸጋ ስትሞላ ሁሉ ነገር ከእግር በታች ነው። ይሄን ነው ልላችሁ የፈለኩት። በራስህ እኮ አትችልም። ጸጋ ስትሞላ ራቁቷን ብትሄድ ምንም አይመስልህም። ይህ የጸጋው ጉልበት ኃጢአትና ዓለማዊ ምኞትን ክደ የተባረከውን ኢየሱስ እንድጠብቅ የማረግ አቅም አለው። ልክ አንድ እርግብን ይዤ ከፎቅ ላይ መሬት መከስከስ እንደማልችል ነው። ለምን? ጸጋ የተባለ ክንፍ አላት። ግራቪቲን ሰንጥቃ ተበራለች፣ ሆን ብላ ካልሆነ በቀር። እኛ ኃጢአትና ዓለማዊ ምኞትን ሳይስበን ከፍ ብለን እንድንበር ጸጋ ገጥሞልናል ጳውሎስ። ስለዚህ ነው ዓለማዊ ምኞትን ኃጢአትን የሚያስክል ጸጋ ተሰጥቶናል። የእስራኤልን ቤዛ እንድንጠብቅ ብቻ አይደለም ኃጢአትንም እንድንክድ ያደርገናል ይላል። አንዱ የእግዚአብሔር ጸጋ የተገለጠበት ሰው ኃጢአትን፣ ዓለማዊ ምኞትን፣ የአይን አምሮት፣ የሥጋ ፍላጎትን መግዛት፣ መቆጣጠር ከዛም በላይ መሄድ የሚችል ነው። እኔ በዚህ ስብከት በጣም እስማማለሁ። ስማርት የሆነ ስብከት ነው። በጣም ስፒሪቹዋሊቲውን የጠበቀ በቃ ክሊር የሆነ ስብከት ነው። ግን ደግሞ ወደ ቤተ ክርስቲያን እንደዚህ አይነት ልምምዶች መገላለጥ፣ ሰውነት ማሳይ፣ ፕራይቬት ፓርቶችን እያሳዩ መምጣት፣ ሼፕ እያሳዩ ምናምን ወደ ቤተ ክርስቲያን መምጣት ግን በአጭር አማርኛ ሳብራራው ሊወስድ እየመጣ ያለ ወንዝ ውስጥ እንደመቆም ብዬ ነው የምቆጥረው። እኔ መቼስ ሮጠ ካላመለጥክ በስተቀር ጠርጎ ነው የሚሄደው እንደ አፈር ማለት ነው። እና ቤተ ክርስቲያን ድረስ ከመጣችሁ መቼስ እኛ ከቤተ ክርስቲያን አንሸሽላችሁ፣ ከቤተ ክርስቲያን አንወጣላችሁ። ምን የት እንሂድሽ? አትሊስት አሁን ውጪ ላይ የሚመጡ ውጪ ላይ የሚገጥሙን የተገላለጡ ልብስ ያለበሱ እህቶቻችን እርቃን መለመላቸውን የሚሄዱ እህቶቻችንን እሺ ልክ መንገድ ላይ ሲመጡብን እንዲህም ብለህ ልታልፍ ትችላለህ፣ ወይም አይቶም እንዳላየ ልትሆን ትችላለህ። ኢትስ ኦኬ። ግን ቤተ ክርስቲያን ውስጥ እንደዛ ሆናችሁ የምትመጡ ሴቶችን ወዴት ነው ልናመልጣችሁ የምንችለው? እኮ በጣም ሲሪየስ ኢሹ ነው። በነገራችን ላይ ክርስቲያኑንም ማህበረሰብ አለማክበር ነው። ሁለተኛ ደግሞ ለጌታም ያላችሁ ነገር ላይ ጥያቄ ያስነሳል። አይ ጌታ ልብን ያያል ምናምን፣ እኛ ደግሞ ፊዚካላችሁን እናያለን። ለየት ያለ ጸጋ ወይም ለየት ያለ ተፈጥሮ የለንም። አይናችንም የሆነ ከቆዳችሁ አሳልፎ ውስጣችሁን ምናምን የሚመረምር የሚፈትሽ አይነት ነገር አይደለም። እኛም እንደናንተው ፍጥረታዊ ሰው ነን። ፊዚካላችሁን ያያል። ልክ ቄስ ትግስቱ እንደተናገረው በአይን ላይ ነው ስሜቶች የሚቀሰቀሱት ወንዶች ጋር። ይሄ ደግሞ ኔቸር ነው፣ የምንክደው ነገር አይደለም። በዚህ እህታችን ዙሪያ እንግዲህ ሰሞኑን በጣም ብዙዎች መነጋገሪያ አድርጎታል። በጣም ብዙ ወንጌላውያን አማኞችም በዚህ ዙሪያ ላይ ሀሳብ ሲሰጡና ይሄን ነገር እንኳን ሳወራው ወተት ይዤ ባወራኔ እንኳን ፐርሰናሊ በጣም ደስ ይለኝ ነበር። ትላንትና ነው 17ቱንም ፓርት አድምጬ የጨረስኩትና በጣም ገርሞኛል። በጣም ተበሳጭቻለሁ። አፍተሩ ይህን ቪዲዮ ላሰማችሁና ሀሳባችንን እንቀጥላለን። በጣም ነው ያንገበገበኝ። ወንድ ልጅ እንዲህ ሲያደርግ እጅግ በጣም ያማል። እኔ በጣም አሳምሞኛል። ጽዮን ለደረሰብሽ ነገር በሙሉ እኔ እንደ አንድ ወንድ እንደ አንድ አዳም ይቅርታ ጠይቅሻለሁ። ለደረሰብሽ የአይምሮ ቶርች፣ ለደረሰብሽ ህመም፣ ለደረሰብሽ ጉዳቶች በሙሉ አይ ፊል ሶ ሳድ። ከስራ ገብቼ ቪዲዮሽን አይቼ ድጋሚ ወጥቼ ነው ይሄን ቪዲዮ የምሰራው። እንደ አንድ ወንድ እንደ አንድ የወንድ ፍጥረት እጅግ በጣም ይቅርታ የኔና እጅግ ሲበዛ እኔ እንጃ ምን አይነት ይቅርታ ህመምሽን ከቨር ሊያደርግ እንደሚችል አይ ዶንት ኖ። ግን በጣም ሶሪ። ሌላ ቃል ምን አለ የይቅርታ? በጣም ይቅርታ ጽዮን፣ በጣም እንደ አንድ ወንድ። የብዙ እህቶቻችን የወንዶችንም ቀልብ የሰረቀችው ጽዮን ግርማ ተብላ የምትጠራው እህታችን በፍቅር ውስጥ አብራ ቆይታ ለ6 ወር ብቻ የዘለቀ ትዳር ውስጥ አብራው የገባችው ወንድ ያደረሰባትን በደል በ17 ፓርት አድርጋ በቲክታክ ድረገጿ ላይ አጋርታን ነበረና በጣም ብዙዎቻችን ደማችን በቃ እየፈላ በኢየሱስ እኔ እሱ ቪዲዮ ያየሁት ማለት ነው ከቦሌ ወደ
ሰፈሬ እየተመለስኩ ነበረና ረዘም የሚል መንገድ ስለሆነ ቁጭ ብዬ በቃ እንዲያርጌ ነበረ ስሰማ የነበረው ነውር ነው ወይንማ ሰው መስማት የለበትም ራሱ ምናምን በሚል ሴንስ ነው እንዲህ ጆሮዬ ላይ አስደግፌ ሳዳምጣት የነበረውና ምን አይነት ወንድ ረበስማ እውነት መንፈሳዊነት እኔ ክርስቲያን መሆኔን ሁሉ አስረሳኝ በስጋ ብገለጥበት ምናምን ያስባልኝና በጣም ከባድ ነውና ግን ሪያላይዝ ያደረኩት ነገር ኮሜንቶቻቸውን ገብቼ ለማንበብ ሞከርኩ። በጣም ብዙ ሰው ተበሳጭቷል። ደስ ያለኝ አንድ ነገር ምንድነው መሰላችሁ? አብዛኛው ሴቶችና ወንዶች በጣም ለራሳቸው ያላቸውን ሰልፍ ሪስፔክት አይቼበታለሁ። በጣም ብዙ ሰው ለራሱ ክብር አለው። ሬድ ላይን አለው። በጣም ደስ ያለኝ አሁን እቺ እህታችን ተጎዳች ብዬ ማስበው ሬድ ላይን አላሰመረችም። በቃ በላይፏ ላይ ማለት ሬድ ላይን የሚባል ነገር የላትም። የምንወደው የምናፈቅረው የፈለገ ያህል ይሁን ቤተሰብ እንኳን ቢሆን የምናሰምርለት ሬድ ላይን አለ። ማንም ያንን ባውንደሪና ሊሚቱን አልፎ የማይመጣብንን ላይኖች ሊኖሩን ይገባል ብዬ አስባለሁ። መሰላችሁ አንዳንዴ የወደድነው ሰው ሲጎዳንም ስላየን ሬድ ላይን ስለሌለን ነው የተጎዳ ነው። ግልጽ ስለሆንን ኦቨር እነሱ ላይ ስለተደገፍንባቸው ኦቨር በእነሱ ኮንፊደንስ እንዲኖረን ስላደረጉን እና ሬድ ላይን ስለሌላት በጣም ብዙ ርቀት ሄዶባት ሲያመነጫጭቃት ኢቭን የቺቲንግ ሂስትሪዎች ስታገኝበት ከስልኩ ውስጥ ፊዚካሊ በመኪና ውስጥ የተገኙ ስንት ነገሮች በጣም በቃ ዘግናኝም ነው ስላችሁ በፊልም ቢሆን አሰብኩት በቃ በጣም ደሜ እየፈላ ምናምን ላይ የምችለው አይነት ታሪክ ነውና በጣም ይደብራል። በቃ በዚህ ብትቀጥል ኖሮ ምን ሊገጥማት ይችል ነበር? ትንሽ ብትቆይ የዚች ልጅ መጨረሻ ምን እንደሚሆን ከማን ጋር ሊመሳሰል እንደሚችል ልንገራችሁ። እንዳለመታደል ሆኖ የትዳር አጋር ሆነን በገባንበት ህይወት ውሽሞች ሆነን ልንገኝ እንችላለን። ሰዎች በመጀመሪያ ከራሳችሁ ጋር ፍቅርና ህብረት ጀምሩ። ራሳችሁን ቅረቡት፣ ራሳችሁን ውደዱት። በደንብ ቀርባችሁ ራሳችሁን እወቁ። ያኔ ይሄ ህይወት ዋጋ የተከፈለበት እንደሆነና ማንም ሰው ዝም ብሎ የሚገባበት እንዳልሆነ ይገባችኋል። ፍቅር እውር አይደለም፣ እንዲያውም አይናማ ነው። አስቦ ለክቶ አጥርቶ ትርፍና ኪሳራን ከኪስ አንጻር ሳይሆን ከህይወት አንጻር ለክቶ ማግባት ኃጢአት አይደለም። ነገ የሚገድሏችሁን ሰዎች እየቀለባችሁ አታሳድጉ። ማንንም ለማሞቅ ብላችሁ ራሳችሁን ሳትላ አትጣሉ። በጣም ትክክለኛና የሚገዛ ሐሳብ ነው የተናገረውና እህቶቻችን በዋርኒንግ አላርማችሁ ነው በቃ እንደ ማንቂያ ደውላችሁ ተጠቀሙት። እንደ ማንቂያነት ተጠቀሙትና አንዳንዴ እኔ ይቅርታ አድርጉልኝና ሰው ስለተዋደደ ስለተፋቀረ ብቻ አብሮ ይቀጥላል ብዬ የማምን አይነት ሰው አይደለሁኝም። ሰው ስለተዋደደ ብቻ አብሮ አይቀጥልም። አብሮ የሚቀጥልበትም ጥበብ ዊዝደም ከሌለው በስተቀር ማለት አብሮ የሚዘልቅበትን ዊዝደም ከሌለው መንገድም ማያቅ ከሆነ ዝም ብሎ በቃላት በመሸነጋገልና ኬሚስትሪ ገጠመ በሚል ተልካሻ ምክንያት አብሮ የሚቀጥል ሪሌሽንሺፕ አለ ብዬ አላስብምና ሪሌሽንሺፕ ሲጀመር በጣም ትልቅ ነገር ነው ለኔ አሁን እኔም ብትጠይቁኝ ሪሌሽንሺፕ በጣም ትልቅ ነገር ነው። ትልቅ የአንድ እንዴት ልንገራቸው አሁን ትላልቅ ካምፓኒዎች አሉ አይደለ በዚህ ምድር ላይ በጣም ትልቅ የምንላቸው ሁሉም ስታርታፕ ፖይንት አላቸው፣ ኢኒሻል ፖይንት አላቸውና ያ ኢኒሻል ፖይንት ነው ብዬ ነው ማስበው። የሚያድግ ነገር ነው በየጊዜው አፕግሬድ እየሆነ የሚመጣ። እንዴት ብላችሁን ካላችሁ አሁን ሪሌሽንሺፕ ወደ ትዳር ያድጋል። ትዳር ወደ እናትና ወደ አባትነት ያድጋል። እናትና አባትነት ደግሞ ወደ ሀያትነት እያደገ ነው የሚመጣውና በዚህ ሁሉ ፕሮሰስ ውስጥ ግን አብሮ የሚቀጠልበት በዚህ እድገት ፕሮሰስ ውስጥ ግን የምታድጉበትን መንገድ ሪያላይዝ እያደረጋችሁ ማትሄዱ ከሆነ ማቹርድ ሆናችሁ ነገሩን ማታዩት ከሆነ ግን የተወሶ ሃርድ ብዬ አስባለሁኝና ሰው ስለተዋደደ ብቻ እንደማይቀጥልም በዚህ ችህታችን ያየነው ነገር ነው። እና የህዝብ ነው 100 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልነው። እኛ እኮ ቀድመን ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው
እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። ምን አይነት ጨለምተኝነት ነው ግን? የእውነት ይሄን ለመቃወም ጴንጤ መሆን አይጠበቅብህም። ኦርቶዶክስም ሆነ ሙስሊምም ሆነ የምትቃወመው ነገር ነው። እንዲህ ነው ሰው የሆነ በአንድ ሰው በእጅ ጥበብ ወይም በእጅ ስራ የተሳለ ስዕል በአንድ ሰው ውስጥ ያለውን ክፉ መንፈስ ሊያንቀጠቅጥ የሚችለው። ኧረ በኢየሱስ እግዚአብሔር ይገስጻችሁ። ቅናት ነው እንዴ? እንዴት ነው ቆይ ሰው በዚህ ልክ ከመጽሐፍ ቅዱስ ጋራ ጠላት ሊሆን የሚችለው? በዚህ ልክ ከመጽሐፍ ቅዱስ ጋራ ጸብ ሊኖር የሚችለው ምንድነው የሆናችሁት? ቆይ እኔ እስቲ እንደው ጉዳያችሁን እስቲ በጠረጴዛ ዙሪያ እናድርገውና ማለት ነው። ምንድነው የበደላችሁ? መጽሐፍ ቅዱስ ምንድነው የበደላችሁ? እውነትን ለምን ጠላችሁት? እስቲ አስረዱን፣ እንወያይ፣ ችግራችሁን እንፈተዋለን። የእውነት እንፈተዋለን። በመጽሐፍ ቅዱስ ዙሪያ ቁጭ ብለን ተወያይተን በጠረጴዛ ዙሪያ ተነጋግረን እንፈተዋለን። ለምንድነው መጽሐፍ ቅዱስን እንደ አለርጂ የተጸየፋችሁት? ያላነበባችሁት ሲሆን ያላያችሁት ጭራሽ መጽሐፍ ቅዱስ የማይደግፈው ክርስቶስን የሚቃወም ተግባር ላይ እንዴት ተሳታፊ ትሆናላችሁ? ባለማወቅና ባላዋቂነት እንዴት ለምንድን ነው የምትሸወዱ? ለምን ትታለላላችሁ? በክርስትና ውስጥ ፕሮቴስታንት ሰው በእምነት ብቻ ነው በእግዚአብሔር ፊት የሚጸድቀው ብሎ ያስተምራል። ኦርቶዶክሶች ደግሞ ሰው በመግባርም ጭምር ነው የሚጸድቀው የሚድነው በእግዚአብሔር ፊት ተቀባይነት የሚያገኘው ብሎ ያስተምራሉ። ነገር ግን ከሁለቱ የትኛው ነው በኃጢአት የተጨመላለቀ ህይወት ያለው? ይሄንን ወይ ጴንጤ ወይ ኦርቶዶክስ ያልሆነ ሰው እንኳን መመስከር ይችላል። ጴንጤ ሰው በእምነት ብቻ ነው የሚጸድቀው፣ በክርስቶስ ኢየሱስ በማመን ነው የሚጸድቀው ብሎ ያስተምራል። ነገር ግን በቅድስና የሚኖር ህዝብ ነው። እኔ ሙስሊም እያለሁ እንኳን ይሄን አውቃለሁ። ሰው ሊደባደብ ሲል፣ ሰው ሊጣላ ሲል፣ ሰው የሆነ ነገር ቢያደርግ አንተ ጴንጤ አይደለም እንዲህ ብሎ እንኳን እሱ ሌላ ሰው እንኳን እሱ ላይ ነው የሚፈርደው። ኦኬ ሰው ካልጠጣ አንተ ጴንጤ ነህ እንዴ ትባላለህ። ካልቃም ጴንጤ ነህ እንዴ ትባላለህ። ኃጢአትን እምቢ ካልክ ጴንጤ ነህ እንዴ ነው የምትባለው። በቃ ይሄ ራሴን ካልካድኩ ካላለ በስተቀር ማንም መመስከር ይችላል። ማንም ሃይማኖት ይሄንን በኑሮ ማለት ነው መመስከር ይችላል። በኑሮ በሌላ በኩል ደግሞ ስለ ኦርቶዶክሶች ነው ሰካራም ከቄስ ጀምሮ እስከ ተራው ህዝብ እንደፈለገ የሚጠጣ የሚሰክር የሚጨፍር ዘፋኙ ጠንቋይ ቤት የሚመላለሰው ዝሙትን ኖርማል አድርጎ የተቀበለ ማንኛውንም ኃጢአት በድፍረት የሚሰራ የሚወድቅ አላልኩም እንደፈለገ የሚኖር ህዝብ ማን ነው? ኦርቶዶክስ። በእምነት ብቻ ነው ሰው የሚጸድቀው ብሎ የሚያስተምረው ማህበር በቅድስና የሚኖር ማህበር ነው። ታዘባችኋል? ይሄን ሰው በምግባር ነው የሚድነው የሚለው ደግሞ ጭምልቅልቅ ያለ ህይወት የሚኖር ህዝብ ነው። ይሄ ማንም ሃይማኖት መመስከር ይችላል። ሄዳችሁ 2-3 ቤት ጴንጤ ያለበት ሰፈር መጠየቅ ብቻ ነው። እግዚአብሔር ምስክሬ ነው። ይሄ እውነታው ነው። ስለዚህ ምን እያልክ ነው ካላችሁኝ፣ ኦርቶዶክስ ሰው በእምነት ብቻ ነው የሚድነው ብሎ ለኃጢአት ሰዎችን ያበረታታል ብሎ ፕሮቴስታንቶችን የመናገር ሞራል ይሉ ያሳፍራል። ያሳፍራል። ኑሯችሁ ምድር ላይ ያያየን ሰው በምግባር ነው የሚድነው ብለህ ከጴንጤ ጋር መተህ ትከራከራለህ። ኢትስ ሼምፉል። የተናገረው ነገር በጣም እውነት ከመሆኑ የተነሳና በጣም ትክክለኛ ነገር ከመሆኑ የተነሳ በዚህ ቪዲዮ ላይ ብቻ በጣም ብዙ ኦርቶዶክሳውያን ከባድ ውዝግብ ውስጥ እንዳሉና በጣም ብዙ ጥያቄ በውስጣቸው እየተፈጠረ እንደመጣ እንግዲህ ለመረዳት ችያለሁ። እና በዚህ ቪዲዮ ብቻ በጣም ብዙ ኦርቶዶክሳውያን ወደ ጌታ የመጡት በነገራችን ላይ ሪያሊቲውን ስለተናገረ ቀድሞ ህይወቱ ሙስሊም የነበረ ሰው ነው። በአንድ የህይወት ምስክርነቱ ላይ በጣም የሚገርም ነገር ተናግሮ ነበረ። እኔ በላይቭ ላይ የማውቀው ወዳጄ ነው እና ሪያሊቲን የተናገረው እና አሁንም የምንነግራችሁ ነገር ሁሉ ነገር በጸጋው ነው። ሁሉ ነገር በክርስቶስ የሆነልን ነገር ነው እና መዳን በሌላ በማንም የለም። በቃ ኢቭን መዳናችሁን እንኳን የሚያስረግጥላችሁ በክርስቶስ ከሆናችሁ ነው፣ ከክርስቶስ ኢየሱስ ጋር ከሆናችሁ ነው እና ያ በክርስቶስ ጸጋ እንጂ በስራ አይዳንም ብሎ ያለው ማህበረሰብ በቅድስና እየኖረ
ያ በስራም ጭምር ነው የሚለው ደግሞ ብዙ ነገር ውስጥ እየገባ በስካር የሚንገዳገድና የመንፈሳዊ መዋዠቅ ውስጥ ቅዠት ውስጥ የሚገኝ ከሆነ ይህን እናንተ መመርመር የሚኖርባችሁ ነገር ይሆናል ማለት ነው። በእርግጥ ጴንጤ ውስጥም የሚጠጡ የሉም፣ የሚሰክሩ የለም ማለት አይደለም። በደንብ አለ የሚካድ ነገር አይደለም። ግን ደግሞ ማጆሪቲ እና ሪያሊቲውን ካየን እንደዛ ነው ማለት ነው። እና ይህ ፐርሰናል ነገር ነው ልታዩ የምትችሉት እዚህ ወንጌላውያን አማኞች ጋር ስትመጡ ኢምፐርሰን ነው፣ በአንድ ግለሰብ ላይ ነው ነገሩ ልታዩ የምትችሉት የሆነ ግለሰብ ላይ ነው። ከዛ ውጪ ግን እዚህ በሃይማኖት በጅምላ ተስማምቶ ግን አታዩትም። ሜጀር ዋን ክሪስ ኤንጅል በርነል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለም ምን ይኸው እግዚአብሔር ምስክሬ ዴቫንታስ ለፕሪካኖዛ እንዴት መጥቶ ስለ ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢ የሚያሳድድ በተለያዩ አቅጣጫዎች የሚያሳዱ ናቸው አያለው። 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሂዱ አገልግሎቱን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ሲሸኑ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ይቆረጡ አይታወቅም። ድንገት እጃቸው ይቆረጣል። የሚቆርጥ ነገር ይቆረጥብህና እንዲህ የሚቆርጥ የማያውቁት አሬ ምን አይነት ሰው ነው በእናታችሁ? እንደው አድራሻውን ነግሮን ሄደን ግንባሩ ላይ ጭነ። ለነገሩ በነገራችን ላይ የዛሬ ወር ምናምን ነገር አሰምቻችኋለሁ። በአምቦ አካባቢ የተፈጠረውን እንደዚህ በአገልጋዮች መሀል የሆነ ቁርሾ ተፈጥሮ አንደኛው ፕሮፌት ነኝ ባይ የግል ጥቅሙን ለማስከበር ብሎ አንደኛውን ፓስተር የተባለን ግለሰብ አንቆ እንደገደለው ነግሬያችሁ ነበረ እና ብዙ ሰዎች ተቀባብሎት ተነጋግረውበታል። ስፔሻሊ በኮንተንታቸው በኦሮምኛ የሆነ የነዚህ የሐሰተኞች ተቃዋሚ የሆኑ ድንቅ ክርስቲያኖች በዚህ ጉዳይ ላይ አውርቶ ነበረና በዚህ ሰው ላይ የተረዳሁት ነገር እሱ ነው። ጥቅሙን ለማስከበር ሊያስሸና አይደለም፣ ሊገድል ይችላል፣ ሊያርድ ይችላል፣ ሊገል ይችላል። ምንም እንትን ይላል ብዬ አላስብም። እና በጣም አውሬዎች ናቸው፣ ክፉዎች ናቸው እንደዚህ አይነት ግለሰቦች። በጥቅማቸው ስለተመጣ ነው አሁን እንደዚህ የእግዚአብሔር መንፈስ ተናገረኝ። እኔ እኮ ምን አይነት ድፍረት እንደሆነና እንዴት እግዚአብሔርን ቅልል አድርጎ እግዚአብሔርን እንደተራ እየቆጠሩት እንዳለ እኔ ምንም ሊገባኝ አልቻለም። እና በዚህ ሰው አካባቢ ያላችሁ ሰዎች፣ በዚህ ሰው ዙሪያ ያላችሁ ሰዎች ለምን አደብ እንዲገዛ አታደርጉትም? አንደኛ ወንጌላውያን አማኞችን እያሰደቡ ነው፣ የወንጌል እንቅፋትም ጭምር እየሆኑ ነው። ከአንደበታቸው የሚወጣው ቃል እኛን የሚወክለን አይደለም። እኛን እንደሚወክለን አድርጎ ግን አክት እያደረጉ ነው። የሆነ እርምጃ ሊወሰድ ይገባል። በጣም ብዙ ነገሮች ላይ እርምጃ ለመውሰድ ኮምፕሮማይዝ ታደርጋላችሁ። ለምን እንደምታቅማሙ፣ ለምን ኮምፕሮማይዝ እንደምታደርጉ፣ ለምን እንደምታመቻቹ አይገባኝም። ካውንስሉ ግን ደግሞ ከቻላችሁ እስቲ እንደው እስቲ ይሄን እንኳን ሰርታችሁ እስቲ ስራ እንደጀመራችሁ አሳዩ። እጅግ በሚያሳዝን ሁኔታ በተመሳሳይ ሌሎች 3 ህጻናት በባስ በጎማው ስር አድርገው ወደ አዲስ አበባ ሊመጡ የነበሩ ታዳጊዎች በቁጥጥር ስር መዋላቸው ተነገረ። እነዚህ 3ቱ ታዳጊዎች ትናንት አርብ ከደንቢዶሎ በመኪና ስር የተጓዘውን ልጅ በማየት እነሱም ወደ መኪናው ስር ገብተው ተገኝተው እዛው በፖሊስ ጣቢያ እንዲቆዩ የተደረጉ ናቸው ተብሏል። ይህ ድርጊት ለሹፌሮች ለታዳጊዎችም አስጊ ስለሆነ ትኩረት ሊሰጠው እንደሚገባም ተነግሯል። ትክክል የሆነ ነገር ትክክል ባልሆነ ቦታ ትክክል አይደለም የሚባል አባባል አለ። የዚህ ልጅ እግዚአብሔር ረድቶት እዚህ አዲስ አበባ በሰላም መድረሱ በጣም ትልቅ ነገር ነው። በጣም ትልቅ ነገር ማለት ነው። መትረፉ በጣም ነው የሚገርመኝ። እንዴት ይዞ እንደመጣ ራቼ ተስፋዬ ያሳይቷል። እና እንቅልፍ ቢወስዶ ቢያሸልብ፣ በነገራችን ላይ ማስር አጥንትና ስጋውን ለመለየት እስኪ ከብደን ድረስ እንደሚደርስ ታውቃላችሁ። የተናደድኩት ሚዲያ ላይ አምጥቶ ቤቱ ጋር ነው የመጣው። እስቲ ያሳየን ለምን አስፈለገ? ራቼ ከቅንነት የተነሳ እንደሆነ ግልጽ ነው፣ ከቅንነት ነው። ግን
ጎማ ስር አስገብቶ ማሳየቱ ለምን በቃ ባናምነው አይሻልም? ኢንስፓየር እያደረጋቸው እኮ ነው እኚህ ልጆች እኮ። እሱ ሄዶ እዛ ልብስ ተገዛለት፣ ምግብ ቤት ወሰዱት። ኢትዮጵያ ፌመሱ እኮ አዶናይ እኮ ተሸከመው ምናምን አደረገው፣ አዝናኑት። 100,000 ብር ከዚህ በኋላ በየወሩ ይሰጣል ለእናቱ ምናምን። ይሄ እኮ ሁሉንም ሰው የሚያጓጓ ነው። እንኳን ትናንሹን ትላልቁን የሚያጓጓ እኮ ደስ የሚል ነገር እኮ ነው የተደረገለት። ታዲያ በሱ ኤጅ ያሉ ሰው ልጆች በዚህ ነገር አይቀኑም? ይሄ ነገር አይማርካቸውም? ይሄን ነገር ለማድረግ ድፍረት አያገኙም ብላችሁ ታስባላችሁ? እኔ በጣም ከሚገርመኝ ነገር በሚዲያው ላይ በቲክቶክ ዓለም ላይ በጣም ቫይራል የሚወጣላቸው የሚሳደቡ ሰዎች ነው። በሚሊየን የሚቆጠር ፎሎወር አላቸው። ኢየሱስ ያድናል የሚል ስብከት ይዘህ ብትወጣም ራሱ የመጀመሪያ የሚቃወመው ክርስቲያኑ ነው። ላይክ እንኳን አያደርግም። አንተ እንኳን ፎሎ አይደለም ላይክ አያደርግም፣ ስክሮል ያደርገዋል። ዳዊት እንደዚህ አለ፣ በዋዘኞችና በፌዘኞች ወንበር አልተቀመጥኩም አለ። ለምን? ቁጣ ሞልተህብኛል። ንግግርህ እግዚአብሔርን የሚያከብር ንግግር ይሁን። ቀልዶችህ እግዚአብሔርን የሚያከብሩ ቀልዶች ይሁኑ። ዋዛ ፈዛዛ የሆኑ ነገሮች ለእግዚአብሔር ሕዝብ አይጠቅምም። በኢየሱስ ክርስቶስን በስጋችሁ እግዚአብሔርን አክብሩት። በጣም ብዙ ሶሻል ሚዲያ ላይ ስፔሻሊ ላይቭ ላይ በነበረኝ ቆይታ እኚህን ነገሮች ለመናገር በተደጋጋሚ ሞክሬ ነበረ። የሆነን ግለሰብ ስም ሜንሽን አድርጋችሁ መናገር ስትጀምሩ ቤታችሁ ሁሉ ይሞላል። ልክ ደግሞ ስለ ኢየሱስ ክርስቶስ ብቻ ክሊርሊ ማውራት ግን ስትጀምሩ ተቃዋሚውም ብዙ ነው። ሁለተኛ ደግሞ ወንጌላዊ አማኝ ነኝ የሚለው ራሱ ወሬ ፍለጋ ሌላ ቤት ይሄዳል። የሆነ ሰው ሲቀጣቀጥ የሆነ ሰው ሲጣላ እና በዚህ በዩቲዩብ ፕላትፎርሜ ላይ እያሳሳኩ እያዝናናዋችሁ ቁም ነገርን ላስጨብጣችሁ እየሞከርኩ ያለሁትኝ አብዛኛዎቻችን ቀልድ የምንወድና ጨዋታ የምንወድ ብቻ ሆነን እየተቸገርን ስላለን አንዳንዴ በጨዋታዎችና በቀልዶች መሃል ለምን ይሄን ነገር አልናገርም ብዬ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡ ወዳጅነታችሁን አጠናክሩ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።